ዶሜኑ ማን ነው? ዶሜን ኦል ሪል ነምበር ነው። ሬንጁ ደግሞ ማን ነው? ሬንጅ ደግሞ ዋይ ሌስ ዛን ኦር ኢኳል ቱ 2 ነው። ግልጽ ነው ተማሪዎች? ሰላም ተማሪዎች እንዴት ናቸው? ይሄ ሰክሰስ የጥናት ማዕከል የሚያዘጋጀው የ10ኛ ክፍል ማትማቲክስ ሌሰን ነው። በዛሬው ሌሰናችን ማለት ነው ስለ ግራፎች ፋንክሽን ነው። ስፔሻሊ ደግሞ ሊኒየር እና ኳድራቲክ ግራፎች ፋንክሽን ግራፎችን ምን ይመስላሉ የሚለውን የምናይበት ሌሰናችን ነው። በዚህ ፕሮፐርቲያችን ለምሳሌ ኳድራቲክ ላይ በጣም የሚታወቁ በጣም ብዙ የፈተና የሚመጡ ፖይንቶች አሉ። ስለ ቨርቴክስ፣ ስለ ሳይን ላይን ሲሜትሪ፣ ስለ ሚኒመም ወር ማክሲመም ቫልዩ፣ አፕዋርድ ነው ወይስ ዳውንዋርድ ነው፣ እንዲሁም ደግሞ ዶሜን እና ሬንጅ መፈለግ ላይ ከግራፍ ተነስተን የምንፈልግበት ፖይንቶችን በደንብ ዲቴል የምናይበት ሌሰናችን ነው ማለት ነው። ሁሌም እንደምንላችሁ ማንኛውም ጥያቄ አስተያየት ካላችሁ ቴሌግራም ቻናላችን ላይ ገብታችሁ ጥያቄያችሁን ማድረስ ትችላላችሁ ማለት ነው። እንዲሁም ደግሞ ቻናላችንን ደግሞ ሰብስክራይብ በማድረግ የቻናላችንን ተከታታይ ሆኑ። ምናልባት ለዚህ ቻናል አዲስ ሆናችሁ ተማሪዎች ካላችሁ ደግሞ ከዚህ በፊት የለቀቅናቸውን ቪዲዮዎችን ማየት ትችላላችሁ ማለት ነው። ቀጥታ ወደ ሌሰናችን እንሄዳለን ማለት ነው። በጣም አሪፍ። እዚህ ጋር ምንድን ነው የምናየው? ፋንክሽን የሚለው ዴፊኒሽኑ ስንወስደው ኤ ፋንክሽን ኢዝ ጀስት ኢፍ ኤፍ ኢዝ ኤ ፋንክሽን ዊዝ ዶሜን ኤ ማለት ነው። ኤ ደግሞ የሚባለው የራሱ የሆኑ ፖይንቶችን የያዘ ቢሆን ኤ እዛ ዶሜን ውስጥ ማለት ነው። ዘ ግራፍ ኦፍ ኤፍ ኢዝ ዘ ሴት ኦፍ ኦል ኦርደርድ ፔርስ ኤክስ such that ኤክስ ኮማ ኤፍ ኦፍ ኤክስ ነው። ኤክስ ደግሞ ከየት ነው ሄደው? ከኤ ነው ሄደው። አሁን ለምሳሌ እንደዚህ ማለት ነው። ለምሳሌ ኤ የተባለ ኤሌመንት -2 -1 0 1 እና 2 ቢሆን ኤፍ ኦፍ ኤክስ ደግሞ ኤክስ ፕላስ 1 ቢሆን ስለዚህ ምን ማለት ነው? ፋንክሽን ነው ይታወቃል። ስለዚህ አሁን ኤክስ ኤፍ ኦፍ ኤክስ ማለት ምን ማለት ነው? ኤክስ -2 ሲሆን -1 ሲሆን 0 1 2 ሲሆን ነው። እዚህ ጋር ደግሞ ኤፍ ኦፍ ኤክስ ደግሞ እዚህ ጋር ፋንክሽን ውስጥ እያስገባል ኮረስፖንድ ላይ ምን ለምሳሌ ለአንድ እንኳን ሰራ -2 ብል አሁን ኤፍ ኦፍ -2 ነው ማለት አይደለም። ልክ እንደዚህ እያለ እስከ መጨረሻው የምንሄድበት ነው። ፋንክሽን ማለት ኮረስፖንዲንግ ፔር የያዘ ነው። ኤፍ ኦፍ -2 እዚህ ጋር ተከተን የምናመጣው ማለት ነው። በጣም አሪፍ። ከዚህ ተነስተን ሁለት አይነት ፋንክሽኖች ማለት ግራፍ ላይ በዚህ የምናየው ማለት ነው። ሊኒየር የሚባልና ወይም ደግሞ ግራፍ ኦፍ ሊኒየር ፋንክሽን ምን ይመስላል? መጀመሪያ ሊኒየር ማለት ምን ማለት ነው? የፋንክሽን ኤፍ ኢዝ ሊኒየር ላይክ እዚህ የተቀመጠው ኤክስ ፕላስ ቢ ፎርም የተቀመጠ ነው። ፎር ኤ ዲፈረንት ነው 0 ነው። ሊኒየር ማለት ዲግሪ 1 ማለት ለምሳሌ ኤክስ ፕላስ 1 ሊሆን ይችላል፣ 2x ማይነስ 6 ሊሆን ይችላል። ብቻ የቫልዩስ ኦፍ ኤክስ ኤክስ ስኩዌር ያልሆነ ኪዩብ ያልሆነ እና ከዛም በላይ ያልሆነ ግን ዲግሪ 1 ብቻ የሆነ ማለት ነው። እሱ ከሆነ ዋት ዩ ኮል ነገር እንለዋለን ነው። ኤ ግን 0 ከሆነ የኮኤፊሺየንት ኦፍ ኤክስ 0 ከሆነ ኮንስታንት ፋንክሽን ብቻ ነው የሚሆነው። እሱ ደግሞ ዊዛውት ቫሪያብል ነው። ለምሳሌ አሁን ኤፍ ኦፍ ኤክስ ኢኳል ቱ 3 ሊሆን ይችላል፣ -6 ሊሆን ይችላል፣ 1/2 ሊሆን ይችላል። ልክ እንደነዚያ ዊዛውት ቫሪያብል የተቀመጠ ከሆነ ኮንስታንት ፋንክሽን ነው የሚባለው። ሊኒየር ከሆነ ደግሞ ዲግሪ 1 ብቻ ከሆነ ደግሞ ሊኒየር ብለን እንጠራዋለን ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ። ሊኒየር ከሚባሉት ውስጥ እነዚህ ዋና ዋናዎቹ ናቸው። ይሄ ሊኒየር ነው፣ ዲግሪ 1 ነው። ይሄ ሊኒየር ነው፣ የስ ዲግሪ 1 ነው። ኮኤፊሺየንቱ ግን የተለያዩ ናቸው። ይሄ ሊኒየር ነው፣ የስ ዲግሪ 1 ነው። ይሄም ሊኒየር ነው፣ የስ ዲግሪ 1 ነው። ኮኤፊሺየንታቸው የተለያየ ናቸው። የኮኤፊሺየንታቸው መለያየት በኋላ ምን ሳይድ ኢፌክት ይመጣል እናየዋለን ወደታች ግራፋቸውን ስንሰራ ማለት ነው። አንደኛው ዲክሪዚንግ ይሆናል፣ ሌላኛው ደግሞ ኢንክሪዚንግ ይሆናል። እሱን በደንብ የምናየው ይሆናል ማለት ነው። በጣም አሪፍ ነው። ለምሳሌ ድሮ ዘ ግራፍ ኦፍ ዘ ፋንክሽን ኤች ኦፍ ኤክስ ኤች ኦፍ ኤክስ ኢኳልስ ቱ 2x ማይነስ 3 ይለናል። ይሄንን ግራፍ ለመስራት ኢንተርሴፕት ማስታወስ ያስፈልጋል። ኤክስ ኢንተርሴፕት እና ዋይ ኢንተርሴፕት። አሁን ኤክስ ኢንተርሴፕት ማለት ምን ማለት ነው? ኤክስ ኢንተርሴፕት ማለት ዋይ 0 ሲሆን ይሄ ማለት ግራፉ የኤክስ አክሲስን ክሮስ ያለ የዋይ ዋጋም 0 ይሆናል። ዋይ ኤች ኦፍ ኤክስ ማለት በሌላ አባባል ዋይ ማለት ዋይ which is equal to 2x minus 3 ከነበረ እቺን 0 ስናረጋት 0 which equals to 2x minus 3 ነው። ይሄ ወደዚህ ይመጣል። 3 which equal to 2x ይመጣል። ዲቫይድ ባይ 2 ባይ 2 ስናረጋው ይሄ ማለት x equal to 3 over 2 ይመጣል። ምን ማለት ነው? አሁን 3 over 2 ኮማ 0 ማለት ኤክስ አክሲስን 3 over 2 ላይ ክሮስ ያደርገዋል ማለት ነው። ሌላኛው ደግሞ ዋይ ኢንተርሴፕት ደግሞ ነው። ዋይ ኢንተርሴፕት ማለት ግራፉ ዋይን ክሮስ ሲያደርግ ነው። በዛ ታይም ላይ ኤክስ ምን ይሆናል? 0 ይሆናል። አሁን እዚህ ጋር መተካት ነው። ዋይ ሲባል 2 ታይምስ 0 ማይነስ 3 ነው። 2 ታይምስ 0 0 ነው። 0 ማይነስ 3 ማይነስ 3 ነው። ስለዚህ 0 ኮማ ማይነስ 3
ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። አሁን ይችን መስራት ግራፏን እንሰራለን ማለት ነው። axis the horizontal is x axis, the vertical is the y axis. so አንድ አለ 2 3 ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ወደዚህም 1 ወደ ላይ ማለት ነው 2 3 ለዋይ ወደ ታችም ለዋይ ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ነው። አሁን እናየው 0 ኮማ ማይነስ 3 ማለት የኤክስ ዋጋ 0 የዋይ ዋጋ ማይነስ 3 ማለት እቺ ፓርት ማለት ነው። በጣም አሪፍ። ሌላኛው ደግሞ ከላይ 3 ኦቨር 2 ማለት 1.5 ማለት 1.5 0 ማለት 1.5 ማለት በአንድና በሁለት መካከል ያለ ነው ይሄ ፖይንት ማለት ነው። በጣም አሪፍ። ስለዚህ ግራፉ አሁን በሁለቱ መካከል ሄዳል ማለት ነው። ግራፋችን አሁን ስንሰራ ላይክ ዚስ ይመጣል ማለት ነው። ላይክ ዚስ ያው ፖይንቱ እዚህ ጋር ያለው ፖይንት ግራፍ ስትሬት ላይን ስለሚሰራ ነው ቀጥታ so y is equal to 2x minus 3 graph it looks like smart that increasing yes increasing graph ይመጣል ማለት ነው። በጣም አሪፍ። so እንደዚህ ቢሆንስ ደግሞ እኔ ደግሞ f of x so አሁን ደግሞ f of x equal to minus 2x minus 3 አሁን አነው ፕላስ 6 ነው ሶሪ ፕላስ 6 ምንድነው እንድታዩ ተፈለገው የኤክስ ኮኤፊሺየንት ኔጌቲቭ ሲሆንና ፖዚቲቭ ሲሆን ምን አይነት ፕሮፐርቲ ይኖረዋል የምትለው ለማሳየት ነው እዚህ ጋር። ሶ በተመሳሳይ አሁን ኤክስ ኢንተርሴፕትን እንፈልግ። ኢንተርሴፕት ማለት y 0 ሲሆን ነው። ሶ y 0 ሲሆን ይሄ ማለት 0 ኢኳልስ ቱ -2x ፕላስ 6 ነው። ወደዚያ ሲሄድ -6 ይመጣል which is equal to -2x ይመጣል። ሶ x ኢኳልስ ይመጣል 3 ይመጣል። ሶ 3 ኮማ 0 መጣ ማለት ነው። ግልጽ ነው አባባሌ? በጣም አሪፍ። እሺ y ኢንተርሴፕት ደግሞ ስንት ይመጣል? y ኢንተርሴፕት ማለት x 0 ሲሆን ነው። x ቫልዩ 0 ሲሆን ነው። ሶ ምን አሁን 0 ቦታ ማለት y which is equal to -2x plus 6 አይደለ? እዚህ ጋር ምን እንተካለን? 0 እንተካለን ማለት ነው። ስለዚህ አሁን ስንት ይመጣል አሁን? ሶ y which is equal to -2 times 0 plus 6 ሶ 0 plus 6 equal to 6 ይመጣል። ስለዚህ ሶ ምን ይመጣል አሁን? 0 ኮማ 6 መጣ ማለት ሶ እነዚህን ፖይንቶች እንጠቀምና አሁን ግራፉን እንሰራለን ማለት ነው። በጣም አሪፍ። ሶ ግራፉን እንስራው። just like this እንስራው። here is the x axis, here is the y axis። በሁለት እናድርገው። I think 1 2 3 4 5 6 1 2 3 4 5 and 6 -1 -2 -3 -4 -5 ወደታችን -1 -2 -3 ስናፍ -4 ይወጣናል። ሶ የመጀመሪያው 3.0 የት ጋር ነው ያለው? 3.0 ማለት እዚህ ጋር ነው ያለው ሄሪቴጅ። 0.6 ማለት የት ጋር ነው ያለው? ሄሪቴጅ። ያ ሶ አሁን ግራፉን እናገናኘውና ግራፉ ምን ሊመስል እንደሚችል እንየው እስኪ። የሁለቱን እንትን ማገናኘት ነው። ሶ ግራፋችን ምን ይመስላል? ላይክ ዚስ ይመጣል ማለት ነው። ያ ግራፋችን ላይክ ዚስ። ይሄ ማለት f of x ወይም ደግሞ y equals to -2x plus 6 ይመጣል። ይሄ ምን አይነት ግራፍ ነው? ዲክሪዚንግ። ከሌፍት ወደ ራይት ዲክሪዝ እያደረገ ወይም ደግሞ እየቀነሰ ነው የሚሄደው። አሁን በደንብ ይዩልኝ። f of x x ፕላስ ቢሆን ሊኒየር ቢሆን እዚህ ጋር ያለችው ኔጌቲቭ ከሆነች ዲክሪዚንግ ነው የሚሆነው። እዚህ ጋር ያለችው ፖዚቲቭ ከሆነ ደግሞ ኢንክሪዚንግ ይሆናል ማለት ነው። ከላይ አሁን ካየናቸው ቅድም ከላይ ያየነው እና አሁን ያለው ይለያያል። ይሄኛው ከሆነ ዲክሪዚንግ ነው የሚያደርገው። ዲክሪዚንግ ማለት ይሄው አሁን ለምሳሌ እኛው -2 ስለሆነች ኔጌቲቭ ስለሆነ ዲክሪዝ ያደረገ ነው ሄደ። ላይ ግን ፖዚቲቭ ስለሆነ አይታችኋል። እቺኛው ፕላስ ፖዚቲቭ ስለሆነች ኢንክሪዚንግ እያደረገ ይሄዳል ማለት ነው። በጣም አሪፍ። እዚህ ጋር ያለው ፕሮፐርቲ የሚያሳየን ነው ግራፍስ ኦፍ ሊኒየር ፋንክሽን አር ስትሬት ላይን ነው። የመጀመሪያው ስትሬት ላይን ነው ሁለቱም። ግን ኢፍ ኤ ግሬተር ዛን 0 ይሄ ፖዚቲቭ ከሆነ ይሄ ኢንክሪዚንግ ነው። ኢፍ ኤ ሌስ ዛን 0 ይሄ ደግሞ ዲክሪዚንግ ነው። እዚህ ማለት ነው ኮንስታንት ከሆነ ሆሪዞንታል ላይን ነው። ለምሳሌ አሁን f of x is equal to 2 ቢባል አሁን ሆሪዞንታል ላይን ነው። y is equal to 2 ሆሪዞንታል ላይን እንሰራለን። if x is equal to 0 ይሄ ቅድማ x ኢንተርሴፕትን እና y ኢንተርሴፕት ያልኳቸው ነው።
ኤክስ ኢንተርሴፕት ከሆነ ዋይ 0 ነው። ዋይ ኢንተርሴፕት ከሆነ ደግሞ የኤክስ ዋጋ 0 ይመጣል። ያልናት ነው ቅድም ግራፍ ስንሰራ የተጠቀምንበት ነው። ሶ እዚህ ጋር ምንድነው ጂ ኦፍ ኤክስ ኢኳል ቱ 0 ያ ምንም የተለየ ነገር የለም። ኤክስ ኢንተርሴፕት ዋይ 0 ሲሆን ነው ኤች ፓርት ማለት ነው። ዋይ ኢንተርሴፕት ደግሞ ኤክስ 0 ሲሆን ነው። ሶ ይሄኛው ብዙም ያን ያህል አስፈላጊ አይደለም ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ ኳድራቲክ ኦፍ ስለሆነስ ነው አሁን ምንድነው ልዩነቱ በደንብ ያየነው ሊኒየር ሲሆን ስትሬት ላይን ነው። ከዛ ደግሞ ዲክሪዚንግ ነው ወይ ደግሞ ኢንክሪዚንግ ነው። እሱን ለመስራት ደግሞ ኢንተርሴፕቶችን ብቻ መለየት በቂ ነው። ኤክስ ኢንተርሴፕት ነው ዋይ ኢንተርሴፕት ነው። ዋት አባውት ኳድራቲክ ከሆነስ ምን ይሆናል የሚለውን ደግሞ እኔ እስኪ በጣም አሪፍ። ኳድራቲክ የሚባለው በመጀመሪያ ኳድራቲክ የሚባለው በዚህ መልኩ የተገለጸ ነው። ኤክስ ስኩዌር ፕላስ ቢኤክስ ፕላስ ሲ ነው። ኤፍ ኦፍ ኤክስ ኢኳል ቱ ማለት ፎር ኤ ግን ዲፈረንት ፍሮም 0 ነው። ኤ ዲፈረንት ፍሮም 0 ማለት ኤ 0 ቢሆን ወደ ሊኒየር ዝቅ ስለሚል ዛስ ዋይ ኤ ዲፈረንት ፍሮም 0 የተባለ መሆን ኳድራቲክ መሆን ስላለበት ማለት ነው። በጣም አሪፍ። እሺ ሶ ቤዝድ ኦን አሁን ለምሳሌ እንደዚህ ሊሆን ይችላል። ላይክ አሁን ለምሳሌ ኤፍ ኦፍ ኤክስ 2ኤክስ ስኩዌር ፕላስ ኤክስ ማይነስ 6 ሊሆን ይችላል። 2ኤክስ ስኩዌር ብቻ ሊሆን ይችላል። ኤክስ ስኩዌር ፕላስ 3 ሊሆን ይችላል። ኤክስ ስኩዌር ማይነስ 6 ሊሆን ይችላል። በተለያየ ሊሆን ይችላል። ኤክስ ስኩዌር ብቻውን ሊሆን ይችላል። እነዚህ የምናያቸው በሙሉ ደግሞ ኳድራቲክ ፋንክሽኖች ናቸው። ለምሳሌ ኤክስ ስኩዌር ማይነስ 6ኤክስ ብቻ ሊሆን ይችላል። 4ኤክስ ስኩዌር ፕላስ 6 ሊሆን ይችላል። ልክ እንደዚህ እያለ ይሄ በሙሉ የምታያቸው ምንድነው የምናያቸው ምንድነው ይሄ ኳድራቲክ ፋንክሽን ናቸው ማለት ግን እነዚህ ሁሉ ጠቅለል አድርገን ወደ ተለያዩ ፎርማት አሁን ግራፋቸውን ልናይ ስለሆነ ማለት ነው። በመጀመሪያ ደረጃ የዚህ አይነት ታይፕ ግራፉ ምን ይመስላል ማለትም ኤፍ ኦፍ ኤክስ ኤክስ ስኩዌር አይነት ዌር ኤ ግን ዲፈረንት ፍሮም 0 ከሆነ ሆኖ ግን ምንድነው አሁን ጥያቄው ኤ ኔጌቲቭ ሲሆን ፖዚቲቭ ሲሆን ምን ፎርማት ይኖረዋል? አሁን ለምሳሌ እንደዚህ ሲሆን ኤፍ ኦፍ ኤክስ ፖዚቲቭ እናደርግ ለምሳሌ 2x ስኩዌር ሊሆን ይችላል፣ 3x ስኩዌር ሊሆን ይችላል፣ 1/2x ስኩዌር ሊሆን ይችላል፣ 1/5x ስኩዌር ሊሆን ይችላል። ግን ፖዚቲቭ ሲሆን ኮኤፊሺየንቱ አንድ ነው። ሁለተኛው ደግሞ ኔጌቲቭ ቢሆንስ ለምሳሌ አሁን ይሄንን ራሱ ባል -2x ስኩዌር ሊሆን ይችላል፣ -3x ስኩዌር ሊሆን ይችላል፣ -4x ስኩዌር ሊሆን ይችላል፣ -1/2x ስኩዌር ሊሆን ይችላል። እንደዚህ ሲሆን ግራፋቸው ምን ይመስላል የሚለውን ደግሞ በደንብ አለ። ሶ በሁለቱም ግን አንድ ላይ ላሳያችሁ ነው በሁለቱም ማለት ነው። በሁለቱም ሶ የመጀመሪያው ቅድም እንዳልኳችሁ ይሄ ሆሪዞንታል እና ቨርቲካል አይቀርም። ሄር ኢዝ ዘ ኤክስ አክሲስ ሄር ኢዝ ዘ ዋይ አክሲስ። አሁን በደንብ ተመልከቱ። ኤክስ ስኩዌር ግራፍ ከሆነ የመጀመሪያው ግራፍ እንደዚህ ነው የሚመጣው። አንደኛው ግራፍ ማለት ይሄ ነው 0 0 ይዞ አንዴ ነው የሚመጣው። ይሄ ኤፍ ኦፍ ኤክስ ኢኳል ቱ ኤክስ ስኩዌር ግን ኤ ግሬተር ዛን 0 ማለት ፖዚቲቭ ሲሆን ማለት ላይክ እዚህ ጋር ቀደም እንደዚህ አይነት ግራፍ ያላቸው ማለት እነዚህ አይነት ታይፕ ያላቸው ማለት ላይክ ለምሳሌ ይሄ ሊሆን ይችላል፣ ከላይ ያለው ይሄ ሊሆን ይችላል። እነዚህ እንደነዚህ አይነት ታይፕ ግራፎች የዚህ ፎርማት ይኖራቸዋል። የታችኞቹ ደግሞ አሁን የዚህኛውን እዚህ ጋር እንዳለ እንጨርስ። ለዚህኛው ማለት ነው አሁን ዶሜኑ ማን ነው? ዶሜን ኦርደር ነምበር ነው የሚሆነው። ቨርቲካሊ ክሮስ ማድረግ ነው። ስለ ቨርቲካል ላይን ቴስት ባለፈው አይተናል። ቨርቲካሊ ክሮስ ማድረግ ነው። ደግሞ ሬንጅ ደግሞ ማን ይሆናል? ሬንጅ ማለት ሆሪዞንታሊ ክሮስ እናደርገው ዋይ ግሬተር ዛን ኦር ኢኳል ቱ 0 ወይም ደግሞ ከኔጌቲቭ ማን ነው ከ0 አፕ ቱ ፖዚቲቭ ኢንፊኒቲ ይሆናል። ሆሪዞንታሊ ክሮስ እናደርገው ማለት በጣም አሪፍ። አሁን ደግሞ ኢፍ ኤ ኢዝ ኔጌቲቭ ቢሆንስ የዛ ግራፍ ከሆነ ደግሞ እንደዚህ አይነት ፎርም ይኖራቸዋል ማለት ነው። ላይክ ዚስ ማለት ነው። ግራፉ ሊጠብ ሊሰፋ ይችላል እንደዚህ ጋር እንደተቀመጠው አቀማመጥ ስለሆነ ማለት ነው እንጂ ጀነራሉ ግን ይሄ ነው። ሶ ይሄን ምንድነው ኤፍ ኦፍ ኤክስ ኤክስ ስኩዌር ነው ግን ይሄ ለዛ 0 ወይም ደግሞ ኔጌቲቭ ለምሳሌ ነው -2x ስኩዌር ሊሆን ይችላል፣ -3x ስኩዌር ሊሆን ይችላል፣ -1/2x ስኩዌር ሊሆን ይችላል። ምንም እዚህ ጋር ግን ኢት መስት ቢ እዚህ ጋር ያለው ኮኤፊሺየንት ግን ምን መሆን መቻል አለበት? ኔጌቲቭ መሆን መቻል አለበት ነው። ሶ ለዚህም ዶሜኑ ማን ነው? ዶሜን ኢዝ ኢኳል ቱ ኦርደር ነምበር ነው። ለዚህኛው ሬንጅ ግን ሆሪዞንታሊ ክሮስ ስለምናደርግ ዋይ ሌስ ዛን ኦር ኢኳል ቱ 0 ነው። ወይም ደግሞ ምን ይሆናል ይሄ ከ0 እንነሳና ወደ ኔጌቲቭ ኢንፊኒቲ
እንሄዳለን ማለት ዜሮን ግን ስታርት እናደርገዋለን። ግልጽ ነው ተማሪዎች? በጣም አሪፍ። የመጀመሪያው ኤክስ ስኩዌር ግራፍ አይተናል። አሁን ደግሞ ኤክስ ስኩዌር ፕላስ ሲ ፎርማት ያለው ግራፍ ኳድራቲክ ቢሆን ምን ይሆናል? ሁለቱም ኔጌቲቮች በሁለቱም ይችኛዋ እንዳለች ሆና ማለት ነው። ለምሳሌ አሁን በምን መልኩ ሊገለጽ ይችላል? ይሄን በሁለት መልኩ እንግለጸው። አሁን ለምሳሌ ኤክስ ስኩዌር ፕላስ 2 ሊሆን ይችላል። ኤክስ ስኩዌር ማይነስ 2 ሊሆን ይችላል። 2 ሊጨመርበት ይችላል። 3 ኤክስ ስኩዌር ማይነስ 6 ሊሆን ይችላል። አንደኛው ማለት ነው። ሌላኛው ደግሞ ለምሳሌ ማይነስ ኤክስ ስኩዌር ፕላስ 2 ሊሆን ይችላል። ኮኤፊሺየንቱ ኔጌቲቭ ሆኖ ማለት ነው። ከፍ ዝቅ ሊሆን ይችላል። ሌላ ደግሞ ማይነስ ኤክስ ስኩዌር ማይነስ 2 አድርጌ እዚህ ጋር ለምሳሌ ፕላስ 6 ሊሆን ይችላል። እንደነዚህ አይነት ፎርማት ሲኖረው ምን አይነት ፎርማት ግራፉ ምን ሊመስል ይችላል የሚለውን ደግሞ ግራፉ ላይ በጣም አሪፍ። ለምሳሌ አሁን ግራፉ ጀስት ላይክ ዚስ እንደዚህ ለስለው here is the horizontal axis, here is the vertical axis. ሶሪ ቨርቲካሉ በጣም ስለተጣመመ ላስተካክለው። ኦኬ ላይክ ዚስ here is the x axis, here is the y axis ማለት ነው። ግራፉ የመጀመሪያው ለምሳሌ አሁን ለፖዚቲቭ ሲሆን ማለት ላይክ እንደዚህ ማለት ነው። f of x x ስኩዌር ፕላስ 2 ቢሆን x ስኩዌር ማይነስ 3 ቢሆን ላይክ እንደዚህ አይነት ከሆነ ለምሳሌ x ስኩዌር ፕላስ 2 ከሆነ ኢንተርሴፕት ለምሳሌ እዚህ x0 ስጡ y2 ይመጣል አይደል? ለምሳሌ 1 2 3 4 እዚህ ጋር ማይነስ 1 ማይነስ 2 ማይነስ 3 ማይነስ 4 ወደ ላይም 1 2 3 4 5 እያለ 6 እያለ ይቀጥላል። ወደ ታች ማይነስ 1 ማይነስ 2 ማይነስ 3 እያለ ወደ ታች ይቀጥላል። ማይነስ 4 ብናደርገው አሁን ለምሳሌ እንደዚህ ቢሆን ምን ይሆናል? ኤክስ ስኩዌር ፕላስ ቢሆን መነሻችን 2 ነች፣ ግን ወደ ላይ ሄዳል ማለት ነው። ላይክ ዚስ ሄዳል ማለት ነው። ለምን ኤክስ ስኩዌር ከሆነ ከዜሮ ነው አይደል? ነበር ቅድም ያለ የጀመርነው ያ ፕላስ ወደ ላይ ከፍ አለ። ኤክስ ስኩዌር ማይነስ 3 ቢሆን ወደ ታች ማይነስ 3 ወርድና ምን ይሆናል ማለት ነው? ወደ ታች እንደዚህ ወርድና ተርኒንግ ፖይንታችን ምን ይሆናል ማለት ይሄ እንደዚህ ይሆናል። ግልጽ ማባባሌ። አሁን ለዚህኛው ዶሜኑ ፖላር ነበር ነው ለሁሉም። ሬንጁ ግን ከማይነስ 3 ነው የምትነሳ እዚህ ጋር። አሁን እዚህ ከዚህ ጀነራል የተነሳው ፖዚቲቭ ከሆነ ኢፍ ኤ ግሬተር ዛን ኦር ኢኳል ቱ 0 ከሆነ ዶሜኑ ምን ይሆናል ማለት ነው? ዶሜን ፖላር ነበር ነው ይታወቃል። ሬንጅ ግን ምን ይሆናል? አሁን ሬንጅ ግን ዋይ ግሬተር ዛን ኦር ኢኳል ቱ ሲ ይሆናል። አሁን እዚህ ጋር ሲ ያላት ሲ ለምሳሌ 2 ከሆነ ግሬተር ዛን ኦር ኢኳል ቱ 2 ይሆናል። ኔጌቲቭ 3 ከሆነ ግሬተር ዛን ኦር ኢኳል ቱ ምን ይሆናል? ኔጌቲቭ 3 ይሆናል። እዚህ ጋር በሚሰጠን የሲ ኮንስታንት ዋጋ በሚሰጠን ቫልዩ ዲፔንድ ያደርጋል ማለት ነው። ቢቀየርስ ነው ለምሳሌ ቢቀየርስ ቫልዩ እንዴት ይመጣል? ቢቀየርስ ሲባል ኔጌቲቭ ቢሆንስ ለምሳሌ አሁን ላይክ እንደዚህ ቢሆንስ ለምሳሌ አሁን f of x ማይነስ x ስኩዌር ፕላስ 2 ቢሆንስ ማይነስ x ስኩዌር ማይነስ 3 ቢሆንስ አይነት ታይፕ ቢሆንስ የኤ ዋጋ ኔጌቲቭ ቢሆንስ ለምሳሌ በዚህ ኬስ ከሆነ ግራፉ እንዴት ነው የሚመጣው? ላይክ ዚስ ነው የሚመጣው። ላይክ ዚስ ከሁለት ይጀምርና ወደ ታች ነው የሚወርደው። ላይክ ዚስ ወደ ታች ይመጣል። ከማይነስ 3 ከሆነ ደግሞ ልክ እንደዚህ ይመጣል። ማይነስ 3 ይጀምርና ወደ ታች ይወርዳል ማለት ነው። ዳውን ነው የሚያደርገው። እዚህ ጋር ምንድነው በዚህ በሁለቱም ኬስ ምንድነው የምናደርገው? ዶሜናችን አይቀየርም። ዶሜን ከላይ እንዳየነው ዶሜኑ አሁን ፖላር ነበር ነው የሚመጣው። ሬንጁ ግን ምንድነው የምናደርገው? ዋይ ሌስ ዛን ኦር ኢኳል ቱ ሲ ነው ኮንስታንት። ቅድም እዚህ ጋር ለምሳሌ ማይነስ 3 ከሆነ ዋይ ሌስ ዛን ኦር ኢኳል ቱ ማይነስ 3 ይሆናል። ፕላስ 2 ከሆነ ደግሞ ማለትም ማይነስ ኤክስ ስኩዌር ፕላስ 2 ከሆነ ይሆናል ዋይ ሌስ ዛን ኦር ኢኳል ቱ 2 ይመጣል። ዋይ ማይነስ ዋይ ኢዝ ኢኳልስ ቱ ማይነስ ኤክስ ስኩዌር ማይነስ 3 ከሆነ ደግሞ የሬንጁ ይችን ፓርት ትመጣለች ማለት። ስለዚህ ጀነራሊ ግን እዚህ ጋር ማስቀመጣት መሰረት እዚህ ጋር ያለችው ሲን ዲፔንድ ያደርጋል አለ የምትለውን ግልጽ ማለት ያስፈልጋል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እዚህ ጋር የሚያሳየው እንደዛ ነው። ኢፍ ኤ ግሬተር ዛን 0 ከሆነ ፖዚቲቭ ከሆነ ለአፕዋርድ ነው ኦፕንስ አፕዋርድ ነው ወደ ላይ ነው የሚሄደው። ኢፍ ሌስ ዛን 0 ከሆነ ግን ደግሞ ኔጌቲቭ ከሆነ ደግሞ ዳውንዋርድ ነው የሚሆነው። ግራፍ ወደ ታች ነው የሚዞረው። ቨርቴክሱ 0 0 ፎር ኤክስ ስኩዌር ማለት ነው መጀመሪያ ላይ ነው። 0 ሲ ደግሞ ፎር ኤክስ ስኩዌር ፕላስ ሲ ነው።
እዚህ ጋር ዶሜን ለሁለቱም ኦርደር ነምበር ነው። ሌላኛው ደግሞ ቨርቲካል ላይን ፓስስ ስሩ ዘ ቨርቴክስ ነው። ኢዝ አክሲስ ኦፍ ዘ ፓራቦላ ነበር ወይም ደግሞ አክሲስ ኦፍ ሲሜትሪ የሚባለው ዘ ዋይ አክሲስ የሚባለው ማለት ነው። ሌላኛው ኢፍ ግሬተር ዛን ኤ 0 ከሆነ ኤ ዛት ሚንስ ሬንጁ ምንድነው ነን ኔጌቲቭ የሆነ ሪል ነምበር ይሆናል ወይም ደግሞ ዋይ ግሬተር ዛን ዚኳል 0 ያለው ነው። ያኛው ደግሞ ምንድነው እንዲሁም ደግሞ ይሄ ሬንጁ ነው ፎር ኤክስ ስኩዌር ብቻ ነው። ይሄኛው ፎር ኤክስ ስኩዌር ፕላስ ሲ ደግሞ ዋይ ግሬተር ዛን ዚኳል ሲ ያለው ያ ቅድም እዚህ ጋር ማለት ነው ቺ ማለት ነው። ጀነራሊ ሬንጅ ዋይ ሌስ ዛን ዚኳል ሲ እና ዋይ ግሬተር ዛን ዚኳል ሲ ስንል ነበር ቺ ፓርት ማለት ነው። ያ ሶም ፓርት መያዝ ይጠበቅብናል። እንዲሁም ደግሞ ዋይ ሌስ ዛን ዚኳል በሁለተኛው ያላል ማለት ነው። ግን ምንድነው ሲሆን ኢፍ ኤ ሌስ ዛን 0 ደግሞ ኔጌቲቭ ወጣ ዳውንዋርድ በሚያደርግበት ሰዓት ነው። በጣም አሪፍ። እንደዚህ አይነት ታይፕ ሲሆን ደግሞ ለምሳሌ አሁን እንደዚህ ሲሰጣው ለምሳሌ አሁን እንደዚህ ቢሰጥ ኤፍ ኦፍ ኤክስ ኳልት ለምሳሌ ኤክስ ማይነስ 2 ዘ ሆል ስኩዌር ቢሆን እዚህ ጋር ኔጌቲቭ እና ፖዚቲቭን ታሳቢናል። አንድ ፖዚቲቭ አንድ ኔጌቲቭ ነው። ኤክስ ማይነስ 3 ዘ ሆል ስኩዌር ቢሆን ኤክስ ማይነስ 4 ዘ ሆል ስኩዌር ቢሆን እንዲሁም በኔጌቲቭም በፖዚቲቭም ታሳቢ ታደርጋላችሁ። አንዱ ፖዚቲቭ አንዱ በኔጌቲቭ ማለት ነው። ሶ ግራፉ ምን ይመስላል ደግሞ እንየውስ። ከዛ በኋላ ዶሜናቸውና ሬንጃቸውን ከዚሁ እናወጣለን ማለት ነው። ሶ ጀነራሊ ግራፋቸው ይሄንን ይመስላል። ሶ ሴም ሪዛልት ኦፍ ይሄኛው ይሄኛው ኤክስ አክሲስ ነው፣ ይሄኛው ዋይ አክሲስ ነው። ሶ ሂር ኢዝ 1 ይሄኛው -1 -2 -3 -4 ወደዚህኛው 2 3 4 ወደ ላይ 1 2 3 4 -1 -2 -3 ሶ ለምሳሌ አሁን f of x equal to x minus 2 the whole square ቢባል አሁን በደንብ ጥንቃቄ እቺን 0 የሚያመጣት ውስጥ ላይ ያለችዋን 0 የሚያመጣት ማን ነው? 2 ስለሆነች 2 ነች አይደለም? የዚህኛው የx ዋጋ ሶ መነሻችን ይሄ ነው ማለት ነው። መነሻችን ይሄ ነው ማለት ነው። 2 ያለችባት ሶ ግራፋችን ምን ይመጣል? አሁን ግራፋችን ላይክ ዚስ ይመጣል ማለት ነው። ላይክ ዚስ ይመጣል ማለት ነው ግራፉ። ግልጽ ነው አባባሌ? yes ተርኒንግ ፖይንታችን እቺ ነች ማለት ነው 2 ላይ። ለምሳሌ አሁን x minus 3 ቢሆንስ f of x equals to x minus 4 the whole square ቢሆን እቺን 0 የሚያመጣት ማለት ነው 4 ነው አይደል? መነሻችን 4 ይሆናል ማለት ሶ ግራፉ ምን ይመጣል? አሁን ላይክ ዚስ ግራፍ አሳሳሉ መደም ተረዱኛላችሁ ተማሪዎች። ተርኒንግ ፖይንቷ ግን እቺ ነች። ሶ እዚህ ጋር አሁን ብዙ ነገር አለ። አንደኛ ቨርቴክስ አለ በደንብ መለየት ያለብን። ሌላኛው ደግሞ አክሲስ አለ። ቅድም አክሲሱ ዋይ አክሲስ ወይ ደግሞ ኤክስ ኢኳል 0 ስለነበረ ነው። ከዛ በኋላ ደግሞ አፕዋርድ እና ሁለቱም አለ። አፕ ኦር ዳውን አለ። ሁለቱንም ሶስቱንም እንለያለን። አሁን እዚህ ጋር ከዚህ ተነስተን ነው ሚን እና ማክስ ማለት ነው ይቻላል። ሚን ኤንድ ማክስ ብለን መለየት እንችላለን። ሶ ይሄንን መለየት እንችላለን ማለት ነው። አሁን ቨርቴክሱ ማን ነው ከተባለ ለምሳሌ እዚህ ጋር እቺኛውን ከወሰድ 2.0 ነው። እቺኛውን ከወሰድ ደግሞ 4.0 ነው አይደል? በጣም አሪፍ በጣም አሪፍ። ኔጌቲቭ ከሆነ ለምሳሌ አሁን እንደዚህ ቢሆን f of x equal to negative of x minus 1 the whole square ወይም ደግሞ negative of x plus 1 the whole square ቢሆን አሁን እቺን በደንብ ይውል x plus 1 0 የሚያመጣት ማለት ነው ኔጌቲቭ 1 ነው አይደል? እዚህ ጋር ያለችው ኔጌቲቭ 1 ማለት 0 የሚያመጣ ሶ መነሻችን ኔጌቲቭ 1 ማለት ነው። እዚህ ጋር ሶ ግራፍ ወዴት ይሄዳል ማለት ነው? እቺን ተነስተን ወደ ግራፉ ወደ ታች ይሄዳል ማለት ነው። ኤክስ ይመጣል ማለት ነው። ይሄው ግራፍ አሳሳሉን ተረድቻላችሁ። ሶ ቨርቴክሷ ማነች? እዚህ ጋር -1.0 ነው። ይሄ ዳውንዋርድ ይመጣል ማለት ነው። ኤክስ -1 ዘ ሆል ስኩዌር አንድ ነው እዚህ ጋር። ሶ ግራፋችን ላይክ ዚስ ይመጣል ማለት ነው። ወደ ታች ወርዳል ማለት ነው። ግን ተርኒንግ ፖይንቷ ማነች? 1.0 ነች ማለት ነው። እቺን 1.0 ተርኒንግ ፖይንት ይሆናል ማለት ነው። በጣም አሪፍ። ስለዚህ ጀነራሊ ግን f of x equals to a into x minus k the whole square ከሆነ ዶሜን አይቀየርም። ዶሜን ምን ይመጣል? አሁን ኦርደር ነምበር ነው። ሬንጅ ግን ይሄኛው ሁለቱም 0 ነው መሆን የሚችለው። ሁለቱም 0 ነው። ይሄኛው ግሬተር ዛን 0 ይሄኛው ሌስ ዛን 0 ነው። ፎር ኤ ግን ይሄ ግሬተር ዛን 0 ከሆነ ሁለቱም በዚህ መልኩ ይላል። ለምን ኦሬዲ አክሲስ ላይ ኤክስ አክሲስ ላይ ስለሆነ ያረፉት እዚህ ጋር ሁለቱም ግራፎች
ከፍና ዝቅ ስላላሉ ሬንጃቸው አይቀየርም ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ ልክ እንደዚህ ማለት ነው። አሁን ይሄን ቅድም በማን መልኩ ነው ያየነው? በኤክስ ስኩዌር ፕላስ ኬ መልኩ ነው ያየነው። ይሄኛው በኤክስ ስኩዌር ፕላስ ከፍ ዝቅ ይላል። ለምሳሌ አሁን የዚህኛውን ግራፍ እንስራው ብለን ሁሉንም ግራፍ በአንድ መስራት እንችላለን። በጣም አሪፍ። እሺ አንድ ላይ ይሰራላችኋል ሁሉንም ማለት ነው። ሁሉንም አንድ ግራፉን መስራት እንችላለን። ኦኬ በጣም አሪፍ። ሶ ሂር ኢዝ ኤክስ አክሲስ ሂር ኢዝ ዋይ አክሲስ 1 2 3 4 5 and -1 -2 -3 -4 1 2 3 4 ወደታችን -1 -2 -3 ስናፍ ግን እሺ አሁን እያንዳንዱ ላሳያችሁ። አሁን ለምሳሌ የመጀመሪያው ይሄ ፖዚቲቭ ነው ወደ አፕዋርድ ነው፣ ግን መነሻችን ዘጠነች አንድ ነች። ሶ ግራፋችን ላይክስ ይመጣል ማለት ነው። የዚህ አሁን ዶሜን እና ሬንጅ ታውቃለህ። ዶሜን ኦለር ነምበር ነው፣ ዋይ ሬንጁ ደግሞ ዋይ ግሬተር ሳን ኢኳል ቱ 1 ነው። ይሄኛውም በተመሳሳይ ቱ ነው መነሻችን ፕላስ ቱ ስለሆነ ላይክስ ይመጣል ማለት ነው። ተርኒንግ ፖይንታችን ቱ ነው ፕላስ ስለሆነ፣ ሁለተኛ ደግሞ ፖዚቲቭ ስለሆነ አፕዋርድ ነው የሚሆነው። የቢ ደግሞ ኤክስ ስኩዌር ማይነስ 3 ነው። የመጨረሻዋ ማይነስ 3 ነች፣ ግን አፕዋርድ ነው። ለምን? እቺ ኮኤፊሺየንት ኦፍ ኤክስ ስኩዌር ነው ፖዚቲቭ ስለሆነ። ስለዚህ አሁን ምንድነው እቺ ላይክስ ይመጣል ማለት ነው። እየገባችሁ ነው ተማሪዎች? በጣም አሪፍ። እሺ ሶ ዶሜናችን አሁን ለዚህኛው ዶሜኑ ኦርደር ነምበር ነው፣ ሬንጁ ግን ዋይ ግሬተር ዛን ኢኳል ቱ -3 ነው የሚለውን እንይዛለን። ይሄኛው ደግሞ ይችኛዋና ይችኛዋን ደግሞ እንይመጣ። አሁን ይችኛዋን ውስጥ ላይ ያለችዋን ዜሮ የሚያመጣት ማለት ነው አንድ ነው አይደል? አንድ ስተካ ዜሮ ይመጣል አይደል? ሶ መነሻችን አንድ ነው ማለት ነው። እዚህ ጋር ነው ተርኒንግ ፖይንቱ፣ ግን አፕ ስለሆነ አሁን የዚህኛው ግራፍ ስንት ይመጣል? አሁን ላይክ ዚስ ይመጣል ማለት ነው። አያችሁ እንደዚህ ነው ተርን የሚያደርገው። ሶ ምናልባት ይሄኛውን በሌላ ከለር ላድርግላችሁ በደንብ ክሊርሊ እንዲታያችሁ ማለት ነው። ይችኛዋን ግራፍ እንዲላንካት ያ ተርኒንግ ፖይንቱ አይችልም። ዶሜኑ ኦርደር ነምበር ነው። ሬንጁ ደግሞ ስንት ነው? ዋይ ግሬተር ዛን ኢኳል ቱ 0 ነው። አክሲሱ ግን ኤክስ ኢኳል ቱ 1 ነው። 0 የሚያመጣት ነው የምንወስዳት አክሲስ። በጣም አሪፍ። ቨርቴክሱ ያው 1.0 ነው። በተመሳሳይ ይችኛዋን ደግሞ እና ይችኛዋን 0 የሚያመጣት ማለት ነው። ይችኛዋን 0 የሚያመጣት -1 ነው። -1 + 1 ነው 0 የሚመጣው። ሶ መነሻችን -1 ይሆናል ማለት ነው። ግን አፕ ነው። ለምን? ይሄ ፖዚቲቭ ስለሆነ ሶ አሁን ላይክ ዚስ ማለት ነው። ላይክ ዚስ ይመጣል ማለት ነው። በጣም አሪፍ። ይችኛዋ ቨርቴክሳችን -1 0 ነው። አፕዋርድ ነው። አክሲሱ ኤክስ ኢኳል ቱ -1 ነው። ምክንያቱም ይችን 0 የሚያመጣ ነው የምንፈልገው። ሶ ግራፋችን ይሄንን ይመስላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። አንድ የቀረን ደግሞ ፖይንት አለ። እንደዚህ ቢሆንስ አይተው ለምሳሌ ኤክስ ስኩዌር ማይነስ ኬ ማን ነው ኤ ኢንቱ ኤክስ ማይነስ ኬ ዘ ስኩዌር ፕላስ 2 ፕላስ ኤም። ለምሳሌ አሁን እንደዚህ ሊሆን ይችላል። ኤክስ ማይነስ 2 ዘ ሆል ስኩዌር ፕላስ 3 ሊሆን ይችላል። እዚህ ጋር 2 ምናምን ማይነስ አርገን ኤክስ ፕላስ 1 ዘ ሆል ስኩዌር ማይነስ 6 ቢሆን እንደዚህ። ያው ቅድም እንዳልኳችሁ ኔጌቲቭ ከሆነ ያው ወደ አሁን ወርድ ነው የሚሆነው፣ ወደ ላይ ከሆነ ከፍ ዝቅ ነው። በዚህ ዜሮ በሚያመጣት አክሲስ ላይ ከፍ ዝቅ ማለት ነው። ዜሮ በሚያመጣት አክሲስ ላይ ከፍ ዝቅ ማለት ማለት። ስለዚህ በዚህ መሰረት እስከ አንድ ደግሞ ለዚህ ደግሞ ግራፍ እንስራ። በጣም አሪፍ። ሶ ግራፋችን ይሄንን ኤክስ ዋይ ፕሌን here is x axis, here is the y axis, here is x, here is y። ለምሳሌ 1 አለ 2 3 4 አለ -1 -2 -3 አለ ወደ ላይ 1 2 3 ወደ ታች -1 -2 -3። ሶ ለምሳሌ አሁን እንደዚህ ቢሰጠን f of x is equal to x minus 2 the whole square plus 3 ቢሰጠን አሁን በመጀመሪያ እቺን 0 የሚያመጣት ማን ነበር ያለው? 2 ነው አይደለ? ሶ ተርኒንግ ፖይንታችን 2 ነው፣ ግን ከፍ ብሎ ወደ 3 ስቴፕ ከፍ ይላል ነው። ሶ አሁን ግራፋችን ምን ሊመጣ ነው ማለት ነው? ግራፋችን ምን ሊመጣ ነው? ሶ ከፍ 3 ስቴፕ ከፍ ብሎ ይሄ ማለት እዚህ ጋር 1 ስቴፕ አለ፣ ከዚህ አንድ አለው፣ እዚህ ጋር 2 ስቴፕ አለ፣ እዚህ አንድ አለ፣ እዚህ ጋር 3 ስቴፕ አለ። ግራፋችን ምን ይመጣል ማለት ነው?
ላይክ ዚስ ማለት ነው። አያችሁ ግራፋችን ወደ ላይ ይመጣል ማለት ነው። ይሄው አያችሁ እዚህ ጋር ይሄ ማለት ኤክስ ማይነስ 2 ዘ ሆል ስኩዌር ፕላስ 3 ነው። እሺ ኤክስ ማይነስ 2 ዘ ሆል ስኩዌር ማይነስ 1 ቢሆንስ ለምሳሌ እንደዚህ ብናል ማይነስ 2 እና ወደ ታች አይደለም ማይነስ 1 ያለው እዚህ ጋር ማለት ስለዚህ አሁን የግራፍ ማለት እንደዚህ ማለት አያችሁ እንደዚህ ይመጣል ማለት ተርኒንግ ፖይንታቸው ይሄ ነው። ተርኒንግ ፖይንት ማን ነው? 2 ኮማ ማይነስ 1 ይመጣል። 2 ኮማ ማይነስ 1 ማለት እሺኛዋን ዜሮ የሚያመጣና እሺኛዋን ፓርት መውሰድ ነው። ሶ ይሄ ቨርቴክስ ይባላል። ቨርቴክስ ከዛ ደግሞ አክሲስ ደግሞ አክሲስ ማለት ዜሮ የሚያመጣ ነው። አክሲስ ኦፍ ሲሜትሪ ይሄ ኤክስ ኢኳል ቱ 2 ነው። አክሲስ ኦፍ ሲሜትሪ ማለት ነው። አፕዋርድ ነው የስ እንደምናየው ይቺኛዋ ቨርቴክስ ደግሞ ትባላል ሚኒመም ቫልዩ ትባላለች። እየጨመራለ የሚሄደው ሚኒመም ቫልዩ ማለት ነው። በጣም ስለዚህ በጣም ብዙ ጊዜ ፈተና ላይ የሚሰጥ አሁን ምን ትጠይቃላችሁ? አንደኛው በእንደዚህ ቨርቴክስን ፈልጉ ትባላላችሁ። አፕዋርድ ነው ኦር ዳውንዋርድ ነው ተብላችሁ ትጠይቃላችሁ። ሌላኛው ደግሞ ምንድነው? አክሲሱን ፈልጉ ትባላላችሁ። ሌላኛው ደግሞ ሚኒመም እና ማክሲመም ቫልዩን ፈልጉ ትባላላችሁ። እንዲሁም ደግሞ በጣም ካስፈለገ ዶሜን እና ኤንድ ሬንጅን ፈልጉ ተብላችሁ ልትጠይቁ ትችላላችሁ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ይህንን በደንብ በጥንቃቄ ማየት ያስፈልጋል ማለት ነው። በጣም አሪፍ። እስኪ ከኤክሰርሳይዝ 1.23 አንድ እንስራ። እስኪ ለምሳሌ ይችን እንስራትና እንጨርሳለን። ይችን እንስራት ኤፍ ኦፍ ኤክስ ወይም ደግሞ ዋይ ማለት ነው። ሶ ዋይ ኢኳልስ ቱ ምንድነው የሚለን ማይነስ ኤክስ ስኩዌር ማይነስ 2x ፕላስ 1 ማይነስ 2x ፕላስ 1 ነው። ይሄንን ወደ ምን ፎርማት ማስቀመጥ አለብን? ወደ ኤክስ ማይነስ ኤ አይነት ፎርም ኤክስ ስኩዌር ከዛ ደግሞ ፕላስ ከሆነ ፕላስ ማይነስ ከሆነ የሆነ ኮንስታንት አድርገን ማስቀመጥ ይጠበቅብናል ማለት ነው። ሶ ለምሳሌ ይሄኛውን ኔጌቲቭ የጋራ ባወጣ ስንት ይመጣል? አሁን ኤክስ ስኩዌር ፕላስ 2x ማይነስ 1 ይመጣል አይደለ? የጋራ ቢወጣ ማለት ሶ አሁን ይሄንን እንዲህ ባረገው ለምሳሌ ይሄን ፓርት ማለት ነው ማይነስ ብዬ ኤክስ ፕላስ 1 ዘ ሆል ስኩዌር ባረገው እዚህ ጋር የሆነ ቁጥር እጨምራለሁ ወይ እቀንሳለሁ። ሶ መጀመሪያ ኤክስ ፕላስ 1 ዘ ሆል ስኩዌር ማለት ምን ማለት ነው? ኤክስ ስኩዌር ፕላስ 2x ፕላስ 1 ማለት ነው። አሁን ይሄን ባስገባው ምን ይመጣል? ማይነስ ኢንቱ ኤክስ ስኩዌር ፕላስ 2x ፕላስ 1 ነው። ይሄኛውን መስጠት መቻል አለበት በመጀመሪያ። ሶ ስንት ማለት ነው ይሄ? ማይነስ ኤክስ ስኩዌር ማይነስ 2x ማይነስ 1 ነው። እዚህ ጋር ግን ፕላስ 1 ነበር አይደለ? ስለዚህ ምን መጨመር አለብኝ? እዚህ ጋር ፕላስ 2 መጨመር አለብኝ ማለት ነው። ግልጽ ነው ተማሪዎች? ሶ ምንድን ማለት ነው አሁን ይሄኛው ኔጌቲቭ አረገና ኤክስ ፕላስ 1 ዘ ሆል ስኩዌር ፕላስ 2 ማለት ነው። ተግባብተናል አልተግባባንም ተማሪዎች? አይ ቲንክ በጣም ቀላል ነው። ያ ከዛ በኋላ ይችን ካስቀምጥ በኋላ ግራፉን መስጠት ቀላል በደንብ ላስቀምጥላችሁ። ይሄ ማለት ፋይናሊ ሲቀመጥ ማይነስ ኤክስ ፕላስ 1 ዘ ሆል ስኩዌር ፕላስ 2 ማለት ነው። ኤክስ ፕላስ 1 ዘ ሆል ስኩዌር ፕላስ 2 ማለት ነው። አሁን ይችን ግራፍ ሰራ ነው በደንብ አድርጌ በደንብ ተከታተሉ ተማሪዎች። ሶ ዳውንዋርድ ነው የሚሆን ለምን ኔጌቲቭ ኮኤፊሽንት አለ። እሺ ሶ ሂር ኢት ኢዝ here is the y axis ነው here is the horizontal x axis 1 አለ 2 አለ 3 አለ 4 አለ minus 1 minus 2 minus 3 1 2 3 4 አለ ወደ ታች minus 1 minus 2 minus 3 minus 4 አለ። አሁን በደንብ እዩ። ይቺኛዋን ዜሮ የሚያመጣት ማለት ነው ውስጥ ላይ ያለችው ስኩዌር ውስጥ ያለችው ኔጌቲቭ 1 ነች። እዚህ ጋር የሚተካ ዜሮ የሚመጣው ኔጌቲቭ 1 ነው። ሶ ወደ ኋላ እዚህ ጋር ነው አክሲስ ኦፍ ሲሜትሪ ያለው እዚህ ጋር ነው ማለት ነው። ስለዚህ አሁን ግራፉን ልሰራ ነው በደንብ ተከታተሉ። ከዛ ኔጌቲቭ 1 ነው ይዝና እዚህ አክሲስ ኦፍ ሲሜትሪ ኤክስ ኢዝ ኢኳል ቱ 1 ነው። ኤክስ ኢዝ ኢኳል ቱ ኔጌቲቭ 1 ኢዝ አክሲስ ኦፍ ሲሜትሪ ምክንያቱም ዜሮ የሚያመጣው ነው። ይሄ ግን ፖዚቲቭ ነው ወደ ላይ ከፍ ያለ ነው። ሶ ተርኒንግ ፖይንቱ አይችልም ማለት ነው። ሶ ግራፉ እንዲህ ነው የሚወርድ ማለት ነው። ወደ ታች ማለት ግራፉ እንዲመጣል ማለት ነው።
ይቺ ተርኒንግ ፖይንት ነች። ይቺ ማነች? -1 ኮማ 2 ዘ ቨርቴክስ። ከዛ በኋላ ዶሜን ሬንጅ መፈለግ ቀላል። አሁን እንቀጥል። ቨርቴክስ ኢኳል ቱ -1 ኮማ 2 ይመጣል። ማክሲመም ቫሊዩ አለው። ማክስ ዋይ ኢኳል ቱ ስንት? 2 ነው። እሺ ከዛ አክሲሱ ማን ነው? አክሲስ ኢኳል ቱ ኤክስ ኢኳል ቱ -1 ነው። አክሲሱ ማለት ነው። አክሲስ ኦፍ ሲሜትሪ ማለት ነው። በጣም አሪፍ። ከዛ ደግሞ ምንድነው? ዳውንዋርድ ነው። ዳውንዋርድ ነው። እሺ ሌላ ምንድነው? ዶሜኑ ማን ነው? ዶሜን ኦል ሪል ነምበር ነው። ሬንጁ ደግሞ ማን ነው? ሬንጅ ደግሞ ዋይ ሌስ ዛን ኦር ኢኳል ቱ 2 ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ እንደዚህ እያደረግን በጣም ብዙ ጊዜ ፈተና ጥንቃቄ ይመጣል። በጣም ብዙ ጊዜ ፈተና ይመጣል። ኢንትራንስም የክላስ ቴስትን ፈተና ስለሚመጣ እንደነዚህ አይነት ጥያቄዎችን በደንብ መስራት ያስፈልጋል ማለት ነው። በጣም ተማሪዎች የዛሬው ሌሰናችን ይህንን ይመስል ነበር። አይሆፕ አሪፍ ጊዜ እንዳሳለፋችሁ ተስፋ አደርጋለሁ። በቀጣይ ደግሞ በወርክሺት የምንመጣ ነው የሚሆነው። ቀጣይ በወርክሺት እንመጣለን። ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ከዚህ በፊት ያላያችሁ ቪዲዮዎች ካሉ እነሱን እንድታዩዋቸው እንጋብዛለን። መልካም የጥናት ጊዜ ይሁንላችሁ። መልካም የትምህርት ዘመን። ቻው